ሲጀመር እኔ እኮ ከሱ ውጭ ሌላው እንዳላቅ ይሄ ተረገመ ድሮም በሴት ልጅ ህይወት መጫወት ለማዱ ነው። እኔ ግን በቁሜን የገደለኝ ነው። አሚ ቆይ አንቺ ራስሽ ከኔ አትማሪም እንዴ? እንዴት ራስሽን አደጋ ውስጥ ከቻለሽ? ይህም ብቻ አይደለም ሌላም መጥፎ ነገር አድርጎብኛል እያልኩሽ ነው። ምን አባቱን ያደረገሽ? ሚስጥር እንደማበቅ ነው እንደ ግመልሽን ወደ ኋላ የምንመለስ ነው። በእርግጥ ላይኩን ከዚህ በኋላ እኔ ከአንተ ምንም ሚስጥር መደበቅ አልችልም። ኑሐሚንን በጣም ነው ማፈቅራት። እኔም ልቤ ውስጥ ካስቀመጥኳት ቆይቻለሁ። ደግሞ መቼም እንደሞኝ ወንድማማቾች አንጣላም አይደል? ለምን እንጣላለን? ደግሞ እኮ እሷም አንዳችንን መምረጥ ትችላለች አይደለም? እሷማ ማንን እንደምትመርጥ እኮ ግልጽ ነው። እኔም እንዲወጣልኝ ነው የምፈልገው። ምን ነው የሚወጣልሽ? መቼም ይህንን ልጅ ጨክነሽ ውለጁ አትኝም አይደለ? የዳግምን አባት ስትቀብር የሆነ ሰው ቀጥሬ በድብቅ ቪዲዮ እንዲቀርጽ አድርጌ ነበር። ምን ማለት ነው? አስቀርጬ ነበር ማለት? ፍላሹን ከእጅሽ አግኝተነዋል። አሁን የቀረኝ ግን ባካፕ። እሱን መቼም ስለማታገኘው አትልፋ። ግድ የለሽም ልጅ፣ ጉዳዩን በፍቅር እንጨርሶ አይሻልም? እና እንደዚህ እንደበደፉ ንጋር ጋር ስራዬ ነው ስለ ፍቅር የምናወራው። አቶ ላይኩን ፍላጎቴ ምን እንደሆነ ግልጽ ነው። እኔ ደግሞ ሰው ያልሰራበትን ሲሚኝ ደስ አይልም። ይሄን ቪዲዮ ለማግኘት ብዙ ዋጋ ከፍያለሁ። አሰማኝም እንዴ? ግድ የለም እኔ ያንን ዋጋ ልክፈልሽ። እድይ ቀልድና እንደያዙት እርሶ እመኚ፣ ይህንን ድል ድጋሚ ስለማታገኙ ብትጠቀሚበት ይሻልሻል። የቀጠርኩት ልጅ በህይወት አለመኖሬን ካወቀ እሱን እኮ ነገርሽ። እራቱ ላይ ነበር ሁሉንም ነገር ማፍረጥ የነበረብኝ። ያ ምስኪን ልጅ የአባቱ ገዳይ አጠገቡ እንዳለ ማወቅ ነበረብኝ። አብራን የምፈልገውን ነገር ስጡኝና ልቀቁኝ። የዝናሽ ሙሉ አክሲዮን እና እሱን የሚሰጥሽ ይመስልሻል? አፈቅርሃለሁ ናሆሜ። አፈቅርሻለሁ። አይሆንም። ዳግም ያየውን ማመን አቃተው። ኑሐሚንና ናሆድ ሲሳሳሙ ሲያይ በፍጹም ይሄ ሊሆን አይችልም፣ በፍጹም ኑሐሚ፣ በፍጹም እያለ ራሱን ጥያቄ ውስጥ ጨመረ። ከመኪና ውስጥ ሆኖ እዛው ላይ ነበረ ሲያያቸው የነበረው። በጣም ያሳዝናል። ከኤርሚያስ አረገዘች። ኤርሚያስ በጣም ተንኮለኛው፣ በሴቶች ህይወት የሚጫወተው ቪዲዮም ይዞ እያስፈራራት እዛ አክሲዮን ውስጥ ታልገባሁኝ ብሎ አስረግዟታልም። ቪዲዮዋንም ይዞባታል። በጣም የሚያስፈር ነው የሴት ልጅ ፈተናዋ። እናም እንግዲህ አሁን ላይ በጣም ራሷን ስታለች። እንዴት አድርጌ ነው እንትን እምለው? እኔ አሁን ቤተሰቦች እንደዚህ ሲታረቁልኝ እኔ ደግሞ ይሄንን እየመጣሁ እያለች ራሷን በጥያቄ ውስጥ ጨምራለች። ኑሐሚንም እባክሽን ተይ በቃ እባክሽን እያለች እሷን ለመምከርና ለመገሰጽ ከእሷ ጋር ነበረ እየመከረቻት የነበረችው። አምራንን አስሯት ላይኩን በሽጉጥ ሲያስፈራራት አደረ። አስሯት ካሰረበት እዛው ትቷት ሄደ። ያሽውን ፍለሽ በእጄ መስጠት አለብሽ፣ ካልሰጠሽ ግን እገልሻለሁ ቢላትም በፍጹም ይሄን ነገር ላደርግ አልችልም፣ አክሲዮሙ የዝኑ አክሲዮን በእኔ ስም መሆን አለበት ብላ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 69 ተለቀቀ። ወደ ክፍል 68 ስንመለስ እንግዲህ ወይዘሪት አምራን ሁሉንም ነገር ሶስተኛ ቧንቡን አፈነደዋለሁ የሚለውን የአቶ ለይኩንን የግድያ እንትን ነበር የያዘችው፣ ፍላሽ ማለት ነው። ወይዘሮ ዝናሽም ያንን ቪዲዮ የያዘችበትን ይዛ ነበር እሷን ስታስፈራራት የነበረችው፣ ፍላሹን ይዛ በእጇ። እንግዲህ ቤተሰቡ ሁሉ ታርቆ የራት ግብዣውን እየጠበቁ ሁላቸውም በራት ቡፌ ላይ ቁጭ ብለው ሳለ እንግዲህ በሩን እየቆረቆረ ግቢ እንዴ በቤት ተቆረቆረ ያለሽ እንደ መጣይ ሲሉ ያላሰቧት አምራን እንግዲህ ፍላሿን ይዛ እንዲህ እየነቀነቀች ነበር የመጣች። የዚህ ጊዜ ሁሉም በመደናገጥ አንድ የዚህ ቤት ያልታወቀ ነገር አለ በማለት ነበረ። እሷም እንግዲህ ያንን ፍላሽ አቶ ለይኩንን ይመለከታል በማለት ነበር። ምንድን ነው እያለ
እንትናም ስሜታዊ ናሆድም ሆኖ ይነሳና ይች ልጅ ማጥፋት አለብኝ ብሎ በጣም ስሜታዊ ይሆናል። ይሄ ከኔ ጋር ትንትላለች አምራን በማለት እንግዲህ ወይዘሮ ዝናሽ ተነስታ ወደ ኑሐሚን ጋር አምራን ጋር በመሄድ ሁሉንም ነገር አስተካክላለሁ። ምንድን ነው የምትፈልጊው? አክሲዮኑ አይገኝም። ብር ገንዘብ ያልሽውን ወደ አካውንትሽ። እኔ እኮ አሁን የምበላው የምጠጣው ምንም ነገር የለኝ። የሰጠኝንም ንብረት ጫማ ሳይቀር ነው እየቀማኝ። ስለዚህ እኔ ልሞት ነው እያለ ነበር። አሁን አካውንትሽን ስጭኝና ልላክልሽ ስትላትም እኔ የምፈልገው በብር ብቻ አልተውሽም፣ አክሲዮምሽን በስሜ እንድታደርጊ ነው ትላታለች። በጣም በመደናገር በያሁን ሂጅ ብላ ይሄንን በማለታትም እንግዲህ ከኤም ጋራ መስመር ላይ ይገናኛሉ። ደግሞ ምን ልትሰሪ መጣሽ? ገና ይሄ እኮ ቤቴ ነው፣ ምንድን ፈልገሽ ነው እያለች አሁን ድረስ ተስፋ ያልቆረጠችው አምራን ማለት ነው። ይሄን እያለች ነበረ። እንትናም እንግዲህ ኤምም እየተናደደች ልትይዛት እያለ ወደ ቤት መታ በጣም ደስ የሚላታል። ምንድን ነው የማየው እያለች በደስታ የራሷ ጥያቄም ቢሆንባት በደስታ ተሞልታለች። ያሊበተን ያለው ቤተሰቦቿ እንዴት እያለ ጥያቄ ሆኖባታል። በቃ ሁሉም ነገር ተስተካከለ እያለ እንግዲህ ልጅ ማን ነው ናሆምን ልጁን መሆኑ ታውቆ ሁሉም ነገር ተረድተዋል ማለት ነው። እናም ይሄንን ያየች ጊዜ በጣም ደስ ብሏታል ኤም ማለት ነው። እራት ግብዣው እንግዲህ ቁጭ ብላ ሁሉም እየተመራረቁ ኑሐሚንንም እየመረቋት ማለት ነው። እንግዲህ የዚህ ቤት እራቱ ራሱ ምግቡ በጣም ይጥማል እያሉ በደስታ እየተመራረቁ ነበረ እንትን ሲሉ ያ ምሽት ማለት ነው። እንግዲህ የእውነት የዛሬው ቀን እየተለየ ቅዱስ ቀን ነው እያሉ ሁላቸውም እየተነጋገሩ ነበረ። ደግሞ ይቺ ሊያጠፋታለሁ ብሎ ነበር ናሆም ማለት ነው የተነሳው። ከዚህ ጊዜ ልጄ ቁጭ በል አሁን እሷንም ማን እንትን ብሎ እንትን ይላል ሲል እንግዲህ አቶ ለይኩን ያልተዋጠለት ጥያቄ ስለሆነ ጥያቄ ሆኖበታል። ፍላሽም ይዛለችና አሁን ላይ በቃ ሁሉንም ነገር ክላስ ገብቶ በስልክ በእንትን ትልክለታለች ለአቶ ለይኩን ማለት ነው። አምራን በስልኩ ስልክለት ሚሞሪውን ሁሉንም ነገር ከዛ ይጠይቃታል። አቶ ለይኩንም ሁሉንም ነገር እየጠየቃት ነበር። መጀመሪያ ከራቱ ተነስተው ሄዱና የኔ ውድ በቃ ይሄም ያልፋል እያለች ወይዘሮ ዝናሽም ሁሉንም ነገር ለአቶ ለይኩን ስታስረዳው ነበረ። እሱም አንዱ አለፈ ስንል አሁን ደግሞ ይሄ ይመጣል እያለ ነበር። እና አቶ ለይኩን አይዞህ እያለ እንግዲህ ወንድማማቾች ባንድ ሁነው ሳላድራ ልሂድ እኔም አባቴ ናፍቆኛል ስትል ኑሐሚን ማለት ነው። እንዴ እዚሁ ነው እንጂ የምታድሪው የምንድን ነው አማትሽ ብሎ አማትሽን ሲል ሁለቱም ተደናገጡ። እንዴ በመደናገጣ ያው ቤተሰብ አይደለን በማለት እንግዲህ ናሆን ከድንገት እንትን ብሎ ነው አምልጦኝ ነው ምናምን ብሎ ያረሳሳልና እንግዲህ ይሄን ሲል በጣም ተከፍቷል ዳጊ ማለት ነው። ምክንያቱም በጣም ያፈቅራታል። እሷ ደግሞ እሱን እንደምታፈቅር ከመጀመሪያውም ነግረዋለች ማለት ነው። እንግዲህ እየጠጡ ሳለ ሁለቱም እየተነጋገሩ ነበር ዳጊና ናሆም ማለት ነው። ናሆምም ሁሉንም ነገር ሲነግራት በጣም እኮ አፈቅራታለሁኝ ኑሐሚንም ብሎ ለወንድሙ ይነግራታል። እንግዲህ ወንድማማቾች ሁለታችንም እንትን አንልም በመሰረቱ እሷ እኮ ታዲያ የፈለገችውን አንጣላመችም ወንድማማቾች፣ ስለዚህ የፈለገችውን ትመርጣለች ሲል እሷማ ከመረጠች ቆይታለች ይለዋል እኮ ታዲያ ከመረጠች አንተም ታውቃለህ እንደ ይለዋልና ሁሉንም ነገር እንትን ሲል ያው እኔ ደግሞ እሷን ለማስወጣት አልችላልኩ እያለ ዳጊም ይታገላል ማለት ነው። እናም እንግዲህ ወደ አቶ ለይኩን ጋር ስንመጣ አቶ ለይኩን ክላሱ ሆኖ ያቺ አምራን የምትባለውም ልካለታለች በኒሞሪያን ፍላሽ እንትን ማለት ነው። ያደረግሽው ምንድን ነው? አውቆታል ስልክለት ማለት ነው። ሲጠይቃት ምንድን ነው ለምንድን ነው እንደዚህ ማድረግ የፈለግሽው? ምንድን ነው ያደረግሽው? እኔ ምንም ደስ አላለኝ ከእሷ ጋር ያለሽ ግንኙነት ሲላል እውነቱን እኔ ካሁን በኋላ እንደ ድሮ መደባበቅ የሚባል ነገር የለም። እባክህን ሁሉንም ነገር ይቅር በለኝ። እኔ አሁን ግን አልነግረህም ሲል አሁንም ደግሞ እንደዚሁ ሚስጥር አድርገሽ ልታስቀምጭ ነው ይላትና አቶ ለይኩን በጣም ይናደዳል። እሺ ተረጋጋ እነግርሃለሁ ትለዋለች። በጣም ከተረጋጋም በኋላ ንገርኝ ይላታል። እሷም ትነግረዋለች። ያኔ እኔ ምን እንደ አብጄ የሚሆን ምን ሁኝ የሚሆን ክፋቴ ነው እኔ ነኝ ጥፋተኛዋ ብላ ሁሉንም በግልጽ ትነግረዋለች። የዳጊን አባት በምንቀብር ጊዜ
ሰው ቀጥሬ ነበረ እሱን ደግሞ እንዲቀርጸን የዛን ጊዜ እሱን እንግዲህ ብር ብሎ በጣም ከመጠን በላይ እንትን ሲለኝ ሲጠይቀኝ እሱንም እንትን አልኩት አስጠይቅ ማን ነው ብሩ ስሰጠው እሱን አይታ ነበር እና ቤቱን ሁሉ ካሜራ አድርጋ ነበር እና ያንን ስትከታተል ነበር። በዛ የተነሳ ነው። እናም ይሄን አድርጌ ነው እባክህን አንድ እድል ስጠኝ፣ ካሁን በኋላ እኔ ቤቴንም ትዳሬንም እፈልጋለሁ፣ ሊፈርስብኝ አልፈልግም፣ እባክህን ለይኩን ብላ ተንበርክካ ስትለምነው እሱም በቃ ተነሽ ይላትና እሺ ብላ ይሄን ለኔ ታይ እኔ አስተካክለዋለሁ እኔ እንዳበላሸው ብላ ትለምነዋለች ማለት ነው። አቶ ለይኩንም እሱን ተይው ምንድን ታዲያ የጠየቀችሽ ገንዘብ ነው ምንድን ነው ሲል አይ ያለችው አክሲዮን ምን ነው እኔ ደግሞ እንደዚህ ያደረኩበት ምክንያት የሆነ ለምን እንደው ሰይጣን ሁኜ ነው የውርሱን ነገር እንትን ሲለኝ ነው ብላ ትነግረዋለች ማለት ነው። እናም በዚህ የተነሳ አቶ ለይኩንም እሺ በማለት በቃ ይታረቃሉ ማለት ነው። ይሄን ለኔ ተይው ብሎ እሱም ሽጉጡን ይዞ እሷ ያለችበት እንግዲህ ወደ ኑሐሚን ጋር አምርቷል ማለት ወደ አምራን ጋር አምርቷል ማለት ነው። አቶ ለይኩን እንግዲህ ቀጥታ ወደ እሷ ጋር ነበር እሷን ቦክራ ነበር የሄደችው ማለት ነው። እናም እንግዲህ ወደ ናሆድና ዳጌ ስንሄድ ሁለቱም እንግዲህ ምርጫዋን ትምረጥ ብለዋል ማለት ነው። ወደ ኤም ጋር ስንሄድ ኤም ክላሷ ገብታ እያለቀሰች ነው። በጣም ትጸጸታለች። ኤርሚያስ ባደረጋት ነገር ከእሱ ጋር አብራ ባሳለፈ ጊዜ ቪዲዮ ይዞባታል ማለት ነው። እንግዲህ ይህን ከቤተሰቦችሽ ንብረት ጋር ያላደረግሽ ማነው እንትን ካላልሽኝ ያንቺን ንብረት አክሲዮን ከኔ ጋር እንትን ካላልሽ ይሄንን ቪዲዮ እንትን እለዋለሁ ለቀዋለሁ። ሁለተኛ ደግሞ ልጅ አርግዛለች። በባለፈው ፓርት ላይ እንዳያችሁት አባቷን እያወራይ ከድንገት ሊያስመልሳት እየሮጠች ስትሄድ ከኤርሚ አርግዛለች የሚል ጥርጣሬ ሰተን ነበር ማለት ነው። እናም በዚህ የተነሳ እንግዲህ ኤም አሁን ላይ አርግዛለች ማለት ነው። በዚህም ጊዜ እንግዲህ እሷም በጣም ከእርግዝናዋ የተነሳ ጭንቀት ገብታለች። ይሄ እኮ ብቻ አይደለም ኑሐሚንም ንጹሕ ልብ ነው ያላት፣ እንደዛ ያደረገች ናት፣ እንደዛ የመታችኝ አላለይምና ኑሐሚን እንዴት ግን እኔን ቀረብሽ? እኔ እኮ በጣም ላንቺ እንደዚህ ማድረግ ነኝ። ኑሐሚን በእውነት ንጹሕ ሰው ነች። አሁን በቃ አይዞሽ ይሄ ሰይጣን የሆነ ልጅ እያለች እኔን ያደረገውና ያደረገች እያለች ነበርና እናም በዚህ የተነሳ በጣም እንትን እያለኝ ነበር። እሷም በቃ እያለኝ አስወጣዋለሁ ስትል በፍጹም ይሄ መሆን የለበትም አንቺ ሲዛኔ እንትን ልትያል ነበር እያለቻን ነበር። እኔም በሰዓቱ ከወሰንኩኝ በኋላ እኮ ለምን እያልኩ አሁን ድረስ ጸጸት ነው የሚጨምረኝ ልጄን ላጠፋ ባልኩ ጊዜ። ስለዚህ ጸጸቱን ማያስቀምጥሽም ማጥፋት የለብሽም ነፍስ እያለች ኑሐሚንም መከረቻ ትገኛለች። እሱን ተይው እኔ ኤርሚያስን እጋፈጠዋለሁ ስትል እንዴ ለእኔ ብለሽ ነው እንዴ? ለምንድን አንቺ ጋር እኮ ብዙ ነገር እንትን ብለሻል፣ ስለዚህ እባክሽን እያለች ነበረ። እናም በዚህ የተነሳ አሁን ላይ እንግዲህ ኤም በጣም ተናዳለች ማለት ነው። ኑሐሚንም በሴቶች ሕይወት እንደዚህ የሚጫወተው እያለች በጣም ተናዳለች። አይዞሽ እያለች እሱን ለእኔ ተይው ብላ እንግዲህ ኑሐሚንና ናሆም ወጥተው እየሄዱ ነው። ወደ አቶ ለይኩን ጋር ስንሄድ አቶ ለይኩን አምራንን አስሮ በሽጉጥ እያስፈራራ ሁሉንም ነገር ሲጠይቅ ፍላሹን አምጪ ሲላትም በፍጹም ይሄንም አላደርግልህም አንተ ዝንትን ብትለኝ ፍላሹን ለሰው ሰጥቻለሁኝ፣ ቪዲዮ ኮፒ ለሌላም ሰው አለ እያለች አቶ ለይኩን እሱም አይጠፋኝ ስለዚህ ስጭኝ እያላት ነበረ ማለት ነው። እናም እሷም አልሰጥም መጀመሪያ የምፈልገውን ነገር ሳሰጡኝ አልሰጥም እያለች ነበር። እርግጠኛ ነች ሽጉጥን አንጥቶ እፊቷ ላይ ቢደቅም ቢያስፈራራ ጭራሽ እኔ ደግሞ ሰው ያለፋበትን የላቡን የሰው ላብ ስጡኝ ሲል አልፈልግም ብሎ ሽጉጡን ይደቅንባታል። በዚህም የተነሳ እንግዲህ አምራን በጣም እየተናደደች ነበር። ታስራ ሆነች ክላስ አስሯት ነበረ ትቷት ሄደው እያለቀሰች እንዴት እያለች እዚህ ውስጥ ታሰራለሁ ብላ እንግዲህ ታስራ እያለቀሰች ነበረ። መጨረሻ ላይ ውድቀቷን ትሊል ነው ማለት ነው። እንግዲህ የእንትናም አክሲዮን ይሰጠኛል ያለችው አይሰጣትም። ሌሎችም የት ሄዶ ነው
አቶ ለይኩን እያሉ አቶ ለይኩን ምን ዘመን ስራ እንትን ካለ ስለዚህ ስራ ሄዶ ነው እያሉ እነሱም ይሄን እያሉ ነው። ኤምም እያለቀሰኝ ነው። እንግዲህ ወደ አምራንና ወደ ናሆም ስንሄድ እየሄዱ እያለ በመስመር ይዟት በመኪና እያወሩ እንደሚያፈቅራት ምን እኮ ድሮም አውቃለሁ። አይኖችሽ፣ ስነ ምግባርሽ፣ ሁሉ ነገርሽ አየሽ፣ ሁሌም ከጎኔ ነሽ፣ በተከፋሁም በተደሰትኩም። እናም ኑሐሚንም አዋፈቅረ ነበር፣ አንተ እኮ ግን አልተረዳኸኝም እያለችው ነበርና እኔ እንጃ እንዴት እንዳሳወረችኝ አምራን እያለ ነበርና አንቺን የመሰልሽ ልዕልት እያለ ፍቅራቸውን እየተገላለጹ ነበርና እንግዲህ ኑሐሚንም ከመኪናው ውስጥ ሆና ይሄንን እያወሩ ሳለ እንግዲህ ሊሳሳሙ እኔም አፈቅርሻለሁ ብሎ ነገራ፣ ፍቅሩን ገለጸላት። እሷም ደስ አላት ማለት ነው። እናም በዚህ የተነሳ ሲሳሳሙ እንግዲህ ዳጊ አፍቃሪው ፊት ለፊት ከመኪናው ጋር ሲያገኝ ኑሐሚ ከቀልዴ ነው በይኝ ኑሐሚ እያለ እንግዲህ አፍቃሪው ዳጊ ይሄንን ሲያይ እዚህ ላይ ነበረ ሊያልቅ የቻለው ማለት ነው። ዳጊ በመሰረቱ በጣም ያሳዝናል። የአባቱ ሀዘን አለበት። ሁለተኛ ደግሞ ኑሐሚንን የሚያፈቅራትን በቃ ልቡ እየተጎዳ ነው ያለው ማለት ነው። እሷ ደግሞ ምርጫዋ ናሆም ነው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ ባይ ባይ።